بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين وصلى الله وسلم على عبده ورسوله نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة التكوير يا سورة التكوير يا قلبك الترجم النمامرالن إن شاء الله سورة التكوير سورة مالت مقرفنا التكوير مالت متقلل مالتنا ترتيبها درجة 81 عند آياتها أنقصوچو 29 29 ናቸው وهي نزلا السم يوردو مكية مكان يوردو እንግዲህ አላህ Subhanahu Wa Ta'ala በዚህ በሱረቱ አተክዊር ስለ የውመል ቂያማ ሁኔታ ክስተት ምልክቶች ያስቃኘናል እና ስለ የውመል ቂያማ የሚያብራራ ሱራ ነው። ምን ብለዋል ነብዩ አለይሂ ሰላቱ ወሰላም ወደ የውመል ቂያማ መመልከት የፈለገ ሰው አሉ ልክ ባይኑ እንደሚያይ ሆኖ መመልከት የፈለገ ሰው መቃኘት የፈለገ ሰው فليقرأ يقرأ አሉ ማንን إذا الشمس كورت سورة التكويرنا إذا السماء انفطرت እነዚህን ሁለቱን ሱራዎች ይቅራ ይመልከት አሉ የውም القيامን መመልከት መቃኘት የፈለገ ሰው እነዚህን ሁለት ሱራዎች ይቅራ ያንብብ ይመልከታሉ ይሄን ሱራና ሱረቱል ኢንፊጣር ባለፈ የተማማርነው ማለት ነው طيب اعوذ بالله من الشيطان الرجيم بسم الله الرحمن الرحيم بالله ስም እጅግ በጣም ሩህ እጅግ በጣም ማዛኝ በሆነው በአላህ Subhanahu Wa Ta'ala ስም ጀምራለሁ إذا الشمس كورت إذا ጊዜ الشمس ፀሐይ ኩዊረት በተጠቀለለች ጊዜ ያለ ፀሐይ ትጠቀለላለች እንግዲህ ፀሐይ ግዙፍ የሆነች ፍጥረት ናት ግን ለኛው ስታይ ትንሽ ትመስላለች በጣም ግዙፍ ትልቅ ናት ማለት ነው ፀሐይ እና ይሄ ግዙፍ የሆነ ፍጥሩ እንግዲህ ይጠቀለላል ማለት ነው በዛ በከባዱ ቀን የሰው ልጅ ያየው ፀሐይ ይጠቀለላል ኢዛ ጊዜ አሸምሱ ፀሐይ ኩዊረት በተጠቀለለ ጊዜ እንግዲህ ነብዩ አለይሂ ሰላቱ ወሰላም ብለዋል ፀሐይም ጨረቃም ይጠቀለላሉ ብለዋል እንግዲህ ፀሐይ ሲጠቀለል ምን ይሆናል ብርሃኑ ይጠፋል ማለት ነው ከዛም አላህ Subhanahu Wa Ta'ala ፀሐይን ምን ውስጥ ይከታታል እሳት ውስጥ ይጥላታል ለምን ፀሐይን የሚያመልኩ ሰዎች እንዲቆጩ ማለት ነው እነሱ እንዲቆጩ ምንም መጥቀም እንደማትችል ለማሳየት ፀሐይን እሳት ውስጥ ይከታታል ፀሐይን የሚገዙ የሚያመልኩ ሰዎች አሉ እነሱ እንዲቆጩ ማለት ነው ምንም እንደማትጠቅማቸው ለማሳየት እሳት ውስጥ ይከታታል አሉ ይዛን ቀን ኢዛ ጊዜ አሸምሱ ፀሐይ ኩዊረት በተጠቀለለች ጊዜ አለ وإذا النجوم انكدرت وإذا جزي النجوم كواكبتوچم انكدرت برغفو جزي انتصرت معناتنا برغفو جزي انكدرت برغفو جزي كواكبتوچم يرغفالو معناتنا وإذا جزي الجبال سيرت وإذا الجبال سيرت وإذا جزي الجبال ተራራዎችም سيرت በተነዱ ጊዜ ተራራዎችም ይነዳሉ ቦታቸውን ይለቃሉ ይወገዳሉ እንግዲህ ተራራዎች የምን ችካል ናቸው የምድር ችካል ናቸው ያኔ ግን በዛ በከባዱ ቀን ተራራዎች ይነዳሉ ይወገዳሉ ማለት ነው يا الله وإذا جزي الجبال تراراوچم سيرت يندالو وإذا العشار عدلت وإذا جزي العشار مالت የአስር ወር ርጉዝ ግመሎችም عدلت በተተው ጊዜ ያለምን ያለ ጠባቂ በተተው ጊዜ እንግዲህ በዛ በከባዱ ቀን ባለቤቶቻቸው እነዛን ግመሎች ይተዋቸዋል ይረሷቸዋል ነፍሴ ነው ሁሉም ማለት ነው እንጂ ግመላለች ብሎ የሚጠባበቅ የለም ማለት ነው طيب وإذا جزء العشار السرور
የ10 ወር እርጉዝ ግመል ማለት ነው። ዒሻሩ ማለት እርጉዝ ያረገዙ ግመሎች 10 ወር ቀናቸው የደረሰ ሊወልዱ ማለት ነው። ወኢዛ ጊዜ አልዒሻሩ የ10 ወር እርጉዝ ግመሎች ዑዲለት በተተው ጊዜ ያለ ጠባቂ ማለት ነው። ያለ ጠባቂ እንግዲህ እነዛ ባለቤቶቻቸው ይተዋቸዋል። ምን ከምን የተነሳ? ከድንጋጤ የተነሳ ሁሉም ነፍሴ ነፍሴ ነው የሚለው ማለት ነው። እዚህ ጋር እንግዲህ ግመል በተለይ አረቦች በጣም ነው ግመልን የሚወዱት። በተለይ ያረገዘች ቀኗ የደረሰች ግመልን በጣም ነው የሚንከባከቡት። በጣም ትልቅ ቦታ ሰጥተው ይንከባከባሉ፣ እንዳትጠፋባቸው ይጠባበቋታል ማለት ነው። እና በዛን ጊዜም እንግዲህ አረቦች ትልቁ ሀብታቸው ምንድነው? ግመል ነበር። አላህ ከሰጣቸው ሀብት ትልቁ ሀብት ምንድነው? ግመል ነበር ማለት ነው። እና ግመልን በጣም ነበር የሚንከባከቡ። ሴት ግመል ያረገዘች ግመልን በተለይ በጣም እንክብካቤ ያደርጉላታል። ቀኗ የደረሰ 10 ወር የሞላትን ግመል እንክብካቤ ያደርጉላታል። አሁንም ድረስ አረቦች በጣም ነው ግመልን የሚወዱት። በተለይ ደግሞ ሴት ግመል ያረገዘች ግመልን ትልቅ ቦታ ተሰጥታ እንክብካቤ ይደረግላታል ማለት ነው። ያኔ ግን የውመል ቂያማ በዛ በከባዱ ቀን ግን ግመልን የሚጠባበቅ የለም። ሁሉም ነፍሴ ነፍሴ ነው የሚለው። طيب وإذا ጊዜ አልዒሻሩ የ10 ወር እርጉዝ ግመሎችም ዑዲለት በተተው ጊዜ ናለ። ወኢዛ አልወሑሹ ሑሽረት ወኢዛ ጊዜ አልወሑሹ እንስሳቶችም ሑሽረት በተሰበሰቡ ጊዜ እንስሳቶችም እንግዲህ ከድንጋጤ የተነሳ ከዛም ይሰባሰባሉ ማለት ነው። ሁሉም ይሰባሰባሉ። እንግዲህ በእነሱ መካከልም አላህ ሱብሓነሁ ወተዓላ ፍርድ ይሰጣል። ምን እንግዲህ በዚህ በዱንያ ላይ ያሉ እነዛ እንስሳቶች ቀንድ ያላት ፍየል ምሳሌ ቀንድ ያላት ፍየል ቀንድ የሌላትን ፍየል ወቅታ ከሆነ ነገ የውመል ቂያማ ግን እነዛ እንስሳቶች ጌታዬ ሆይ ተበድያለሁ ይላሉ ማለት ነው። ከዛም ያቺ ቀንድ የሌላት ፍየል በዱንያ ላይ ቀንድ የሌላት ፍየል ነገ የውመል ቂያማ አላህ ቀንድ ይሰጣትና ቀንድ ተደርጎላት ያቺ ቀንድ ያላት የወጋቻት ካለች ትወጋለች ማለት ነው። ብድሯን ተመልሳለች ማለት ነው። በዚህ በዱንያ ላይ ቀንድ ያላት ፍየል ቀንድ የሌላትን የወጋች ካለች ነገ የውመል ቂያማ ግን ያቺ ቀንድ የሌላት ፍየል ቀንድ ይደረግላትና ትወጋለች ማለት ነው። ብድሯን ተመልሳለች። አላህ ለምን? ፍትሐዊነቱን ለማሳየት። አላህ ፍትሐዊ ነው፣ ማንንም አይበድልም። ከዛ ለነሱ ፍርድ ከሰጠ በኋላ ነው ወደ ሰዎች ፍርድ የሚሄደው ማለት ነው። طيب እና ለነሱ ፍርድ ይሰጣል። ከዛም እንግዲህ እንስሳቶች ምን ይሆናሉ? ይጠፋሉ። ያው ወደ አፈርነት ይቀይራቸዋል ማለት ነው። እና አላህ ማንንም አይበድልም። ወኢዛ አልወሑሹ ሑሽረት ወኢዛ ጊዜ አልወሑሹ እንስሳቶችም ሑሽረት በተሰበሰቡ ጊዜ ወኢዛ አልቢሓሩ ሱጅረት ወኢዛ ጊዜ አልቢሓሩ ባህሮችም ሱጅረት በተቀጣጠሉ ጊዜ በነደደ ጊዜ ማለት ነው። ባህሮችም እንግዲህ ይቀጣጠላሉ። እንግዲህ ዓለማችን አብዛኛው በምንድን ነው የተሸፈኑ? በባህር ነው። እንግዲህ ሁለት አይነት ባህር አለ። ምን? ጨዋማና የምንጠጣው ንጹህ ውሃ ማለት ነው። ያኔ ግን ይቀላቀላል፣ ባህሮቹ ይቀላቀላሉ። እነዚህ ሁለት አይነት ባህሮች ይቀላቀላሉ ማለት ነው። ያኔ ድንበራቸው ይከፈትና ይቀላቀላሉ። እነዛ ባህሮች እንደ አንድ ይሆናል ማለት ነው። ከዛም ይነዳል፣ ይቀጣጠላል ማለት ነው ያ ባህር። ከዛም ምን ይሆናል? ይከስላል። ከዛም ውሃ ይጠፋል ይላሉ። ያ አላህ ጌታዬ። ወኢዛ ጊዜ አልቢሓሩ ባህሮችም ሱጅረት በተቀጣጠሉ ጊዜ ወኢዘ ኑፉሱ ዝዊጀት እንግዲህ እስከዚህ ድረስ ያለ ይላሉ በዱንያ ላይ የሚከሰተው ክስተት ነው ማለት ነው። በዛ በየውመል ቂያማ በዱንያ ላይ የሚከሰተው የቂያማ ክስተት ነው። ከዚህ አንስቶ ደግሞ ይሄ በዛኛው ዓለም የሚከሰተው ክስተት ነው ይላሉ ማለት ነው። እስከዚህ ያለው ግን እስከ አንቀጽ 6 ያለው በዱንያ ላይ የሚከሰተው ክስተት ነው ማለት ነው። እንግዲህ እነዚህ ከባባድ ፍጡር እነዚህ ግዙፍ የሆኑ ፍጥሮች ይወገዳሉ ማለት ነው። طيب وإذا النفوس زوجت እንግዲህ ደግሞ በዛኛው ዓለም በአኺራ ነው። ወኢዛ ጊዜ አለ النفوس ነፍሶችም زوجت በተቆራኙ ጊዜ ነፍሶችም በተቆራኙ ጊዜ ማለት እንግዲህ
አማኞች ከአማኞች ጋር ይቆራኛሉ፣ ከሃዲያኖች ከሃዲያኖች ጋር ይቆራኛሉ ማለት ነው። እነዚያ የጀነት ሰዎች ከጀነት ሰዎች ጋር፣ እነዚያ የሰዓት ሰዎች ደግሞ የጀሃነም ሰዎች ከጀሃነም ሰዎች ጋር ይቆራኛሉ። እነማን? ምሳሌ እነዚያ ሙናፊቆች ከሙናፊቆች ጋር ይቆራኛሉ። እነዚያ ደግሞ ሙሽሪኮች ከሙሽሪኮች ጋር ይቆራኛሉ። አይሁዳዎች ከአይሁዳዎች ጋር ይቆራኛሉ። ነሳራዎችም ከነሳራዎች ጋር ይቆራኛሉ ማለት ነው። እነዚያ አማኞችም ከአማኞች ጋር ይቆራኛሉ ማለት ነው። እና ነፍሶች ሁሉ ይጣመራሉ፣ ይደመራሉ ማለት ነው። ወኢዛ ጊዜ አንፉሱ ነፍሶችም ዝውጀት በተቆራኙ ጊዜ አለ። طيب ወኢዛ አልመውኡደቱ ሱኢለት ወኢዛ ጊዜ አልመውኡደቱ በህይወቷ የተቀበረች ሴትም ልጅ ሱኢለት በተጠየቀች ጊዜ አለ። በህይወቷ ሙታ ሳይሆን በህይወት እያለች የተቀበረ ሴትም ሱኢለት በተጠየቀች ጊዜ። እንግዲህ መቼ ነው? እስልምና ከመምጣቱ በፊት ነቢ አለይሂ ሰላቱ ወሰላም ከመላካቸው በፊት እንግዲህ አረቦች ድቅድቅ ያለ ጅህልና ውስጥ ነበሩ። ድቅድቅ ያለ ጨለማ ውስጥ ጅህልና ውስጥ ነበሩ ማለት ነው። እና ልክ በሴት ልጅ ሲበሰሩ ሴት ልጅ ሲወልዱ ፊታቸው ይጠቁራል ማለት ነው። አባቶች እንግዲህ በሴት ልጅ ሲበሰሩ ሴት ልጅ እኮ ተወልዶልሃል ሲባሉ ፊታቸው ይጠቁራል። በቃ ሴት ልጅ መውለድ እንደ ውርደት ነው የሚያዩት። በቃ ሰዎች ይጠቋቆሙበታል ማለት ነው። ያንን አባት አንድን አባት እንግዲህ ይጠቋቆሙበታል፣ ያሸማቅቁታል። እሱም ይሸማቀቃል፣ ያፍራል ሴት ልጅ በመውለዱ። ያኔ እንግዲህ ጉድጓድ ቆፍሮ ከኖር ውሃ ይቀብራል ማለት ነው አባት። እንዲህም የሚያረግም አለ ደግሞ ይዞም የሚያሳድግም አለ። እየተሸማቀቀ እያፈረ ያችን ሴት ልጅ የሚያሳድግም አለ ማለት ነው። እና እንደ ነውር ነው የሚያዩት። በቃ ያ አላህ ዘግናኝ የሆነ ክስተት እና ይሄንን ይፈጽሙ ነበረ፣ ያው በጅህልና ጊዜ ማለት ነው። ከዛም አላህ ሱብሓነሁ ወተዓላ ነቢ አለይሂ ሰላቱ ወሰላም ላከ። ያንን ጅህልና አስወገደ አላህ ሱብሓነሁ ወተዓላ። አልሐምዱሊላህ አላ ኒዕመተል ኢስላም። እኛንም ላቅ አደረገን። በስማችንም ሱራን አወረደ። ሱረቱ ኒሳ የሴቶች ምዕራፍ። የወንዶች ምዕራፍ የሚላለ እንዴ? የለም፣ የሴቶች ምዕራፍ። ሴቶችን አላህ ሱብሓነሁ ወተዓላ አልቋል። እና አልሐምዱሊላህ አላ ኒዕመተል ኢስላም። ያኔ ግን ልክ ሴት ልጅ ሲወለድላቸው ይሸማቀቃሉ፣ ያፍራሉ፣ እንደ ውርደት ነው የሚያዩት። ላኢላሃ ኢለላህ። እና ከነ ህይወቷ ይቀብሩ ነበር ማለት ነው። ወኢዛ ጊዜ አልመውኡደቱ በህይወቷ የተቀበረች ሴትም ልጅ ሱኢለት በተጠየቀች ጊዜ ቢአይ ዘንቢን ቁቲለት ቢአይ ዘንቢን ቁቲለት ቢአይ በምን ዘንቢን ወንጀል ቁቲለት እንደተገደለች በምን ወንጀል እንደተገደለች በተጠየቀች ጊዜ ማለት ነው። በምን ወንጀል ነው የተገደልሽው ተብላ ትጠየቃለች ማለት ነው። በምን ወንጀል እንደተገደለች ትጠየቃለች። ቢአይ በምን ዘንቢን ወንጀል ቁቲለት እንደተገደለች በምን ወንጀል እንደተገደለች በተጠየቀች ጊዜ እንግዲህ በምን ወንጀል እንደተጠየቀች በምን ወንጀል እንደተገደለች ትጠየቃለች። ያኔ ያ አባት ተብየው ያፍራል፣ ይሸማቀቃል ማለት ነው። አንገቱን ይደፋል። ያኔ እንግዲህ የሚያደርጉት አባቶች ናቸው። ቢአይ በምን ዘንቢን ወንጀል ቁቲለት እንደተገደለች በምን ወንጀል እንደተገደለች በተጠየቀችም ጊዜ ወኢዘ ሱሑፉ ኑሽረት ወኢዛ ጊዜ አሱሑፉ ጽሁፎች ማለት መዝገቦች፣ የስራ መዝገቦች መጽሐፍቶች ማለት ነው። ወኢዛ ጊዜ አሱሑፉ መጽሐፍቶችም ኑሽረት በተዘረጉ ጊዜ የስራ መዝገቦች ማለት ነው። በተዘረጉ በተከፈቱ ጊዜ አለ። እንግዲህ ያኔ ያንዳንዱ ስራችን ትልቁም ትንሹም ተጽፎበት ኪታባችን እናያለን ተዘርግቶ ማለት ነው። ወኢዛ ጊዜ አሱሑፉ ጽሁፎች፣ መጽሐፍቶች፣ የስራ መዝገቦች ኑሽረት በተዘረጉ ጊዜ ናለ። ወኢዛ ሰማኡ ኩሸጠት ወኢዛ ጊዜ አሰማኡ ሰማይም ኩሸጠት በተገሸለጠች ጊዜ ሰማይም ትገሸለጣለች፣ ትወግዳለች ማለት ነው።
በዛ በከባዱ ቀን። ወኢዛ ጊዜ አሰማኡ ሰማይ ኩሽጠት በተገሸለጠች ጊዜ። ወኢዛ አልጀሒሙ ሱዒረት ወኢዛ ጊዜ አልጀሒሙ ጀሒም ጀሐነም እሳትም ሱዒረት በተነደደች ጊዜ በጣም በኃይለኛው ተነዳለች ትንበለበላለች ማለት ነው። ጀሐነም እሳት ለጀሐነም ሰዎች በኃይለኛው ተነዳለች ማለት ነው። ያኔ የውመል ቂያማ ወኢዛ ጊዜ አልጀሒሙ ጀሐነም እሳትም ሱዒረት በተነደደች ጊዜ በኃይለኛው ተነዳለች ያኔ ትንበለበላለች ማለት ነው። ወኢዛ አልጀነቱ ኡዝሊፈት ወኢዛ ጊዜ አልጀነቱ ጀነት ኡዝሊፈት በቀረበች ጊዜ ጀነት ደግሞ ትቀርባለች ለባለቤቷ ለነዛ ለጀነት ሰዎች ለአማኞች ጀነት ትቀርባለች። ወኢዛ ጊዜ አልጀነቱ ጀነት ኡዝሊፈት በቀረበች ጊዜ ዓሊመት ነፍሱ ማ አሕضረት እንግዲህ ያኔ ዓሊመት ታውቃለች ነፍሱን ነፍስ ታውቃለች ማ አሕضረት ያቀረበችውን ከስራዋ ያቀረበችውን የሰራችውን ስራ ሁሉ ታውቃለች። ፍንትው ብሎ ይታያታል። ስራዋን ሁሉ ታውቃለች ማለት ነው። ዓሊመት ታውቃለች ነፍሱን ነፍስ ታውቃለች ማ አሕضረት ማለት ያቀረበችውን ከስራዋ ያቀረበችውን ታውቃለች አለ አላህ ሱብሓነሁ ወተዓላ።